ሰላም የስሌት ፕሮግራም ተከታታዮቻችን፣ ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ እያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዘንላችሁ የቀረብነው እኔ ብስራት ገመቹና ቃል ኪዳን ታደሰ አንድ ላይ በመሆን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሰናይትና ብሩክ ዛሬ እናታቸውን አስቀምጠው የሚነግሯት ነገር አለ። እናታቸው ግራ ተጋብታለች። ሁለቱ ልጆቿን ብቻዋን ያሳደገቻቸው አባታቸው ስለሞተ ሲሆን ብሩክ ባለትዳርና የልጆች አባትን አብራት ቤት ውስጥ የምትኖረው ሰናይት ደግሞ 35 ዓመቷ ነው። ታዲያ ዛሬ ብሩክ የምስራች ልነግርሽ ነው ብሎ እናቱ ፊት ተቀመጠ። እህቱ ሰናይት ሽማግሌ የፊታችን እሁድ ስለሚመጣ ተዘጋጂ አላት። እናት በፈገግታ ተሸነፉ። ለበርካታ ዓመታት እናት የተመኙትን አገኙ። ልጃቸው ሰናይት በመጨረሻ የምትመኘውን አይነት ባላገኘች ወንድሟና እናቷ ለሰናይት የሚችሉትን ሁሉ አድርገው አግብታ የምትወልድበትን አዲሱን የህይወት ምዕራፍ ለማስተካከል ተባበሩ። ሰናይት ብዙ ጊዜዋን ከዚህ ቴዎድሮስ ከሚባል ግለሰብ ጋር ለሰርግ ለመጪው ኑሮ መዘጋጀት ጀመረች። መኖሪያ ቤት ተከራዩ። የቤት ዕቃ መርጠው ገዙ። ልጅ ለመውለድ ሁለቱም የሕክምና ምርመራ አደረጉ። ከዛ በፊት ግን ሽማግሌ ተላከ። የሰርግ ቀን ተቆረጠ። ሰርጉ ሳይደገስ ግን ድንገት ሰናይት በመኝታ ቤቷ ውስጥ ራሷን አጥፍታ ተገኘች። ያን ዕለት እናቷና ወንድሟ ጋር ምሳ በሉ። ስለ ሰርጉ ተነጋገሩ። ስልኳ ጠራ። ወጥታ ወደ ደጅ አውርታ ስትመለስ ያወራችው ነገር ሚስጥር አድርጋ ለወንድሟ ሆነ ለእናቷ አልተናገረችም። ተመልሳ አብራቸው ተቀመጠች። በፈገግታ ጨዋታዋን ቀጠለች። ያልተረዱት ግን ውስጧ ተሰባብሯል። አለመግባባት ከፍቅረኛዋ ጋር ነው። ግን ለማንም ሳትናገር መኝታ ክፍሏ ገብታ ከሰዓታት በኋላ ራሷን አጠፋች። ትልቁ ጥያቄ ምን ሆና ነው? በምን ተስፋ ቆርጣ ነው የሚለው ነው። ለነገ ህይወቷ ስትዘጋጅ የነበረች ሰናይት ድንገት ለምን ራሷን ለመጉዳት ወሰነች ብለው ቤተሰብ ተጨነቀ። በመጨረሻዎቹ የህይወት ደቂቃዎች ምን ተፈጠረና የደበቀችው ምስጢር ምንድን ነው የሚለውን ለማወቅ ቤተሰብ ውስጡ ተጨነቀ። ይህን መልስ ያገኙት ግን ከፖሊሶች ነበር። ሰናይት በውስጡ አፍና የያዘችው ምስጢር ስትሰቃይበት የከረመችው አንድ ነገር ራሷን እንድታጠፋ ምክንያት ነው። ያን ምስጢር ፖሊስ ለእናቷና ለወንድሟ ሲያሳውቃቸው ግን ሰናይትን አናውቃትም አለ። ባሳለፈችው ስቃይ ተጸጸቱ። ሰናይት ራሷን ያስጠፋት ምስጢር ምንድን ነው? መልሱን በዛሬው ፕሮግራማችን ይዘንላችሁ ቀርበናል። አብራችሁን ቆዩ። ብሩክ በዛን ቀን እናቱ ቤት የመጣው ስለ ሰናይት ሰርግ ለመነጋገር ነበር። ሰርጉ በእናታቸው ግቢ ነው የሚደገሰው። ምሳ ፕሮግራም ጥቂት ቤተሰብ በታደመበት እንዲጠናቀቅ ተወስኗል። ብሩክና እናቱ ዛሬ ከሰናይት የበለጠ የተደሰቱበት ምክንያት አላቸው። ከ9 ወር በፊት ሰናይት የነበረችው ማረሚያ ቤት ነበር። ሰናይት በሕግ ቁጥጥር ስር ውላ ዳኛ ፊት ቀርባ ጥፋተኛ ተብላ የተፈረደባት የእስር ዓመታትን አጠናቃ ከወጣች 9 ወር በኋላ ዛሬ ያ ሁሉ ነገር አልፎ ልታገባ መሆኑ በተለይ ብሩክን አስደስቶታል። ከዓመታት በፊት ስራ ስትቀጠር ተያያዥ ሆኖ ፈርሞ ስራ ቦታዋ ዋስ የሆናት ብሩክ ነበር። በወቅቱ ለዋስትና ያስያዘው መኖሪያ ቤቱን ካርታ ሲሆን ሰናይት በተማረችበት የአካውንቲንግ ሙያዋ ተቀጥራ በአንድ ድርጅት የፋይናንስ ማናጀር ሆና 4 ዓመት ሰራች። ግን ድርጅቱ በሚሊዮኖች የሚቆጠር ገንዘብ ተዘረፈ። ሰናይት ምንም እንኳን በተዘረፈው እጇ ባይኖርበትም
ኃላፊነቷን ሳትወጣ ጥንቃቄ የጎደለው አሰራሯ የተቀጠረችበት ድርጅት በሚሊዮኖች የሚቆጠር ገንዘብ ተዘረፈ። ዘራፊዎቹ 6 ሲሆኑ 4ቱ ከሀገር ወጥተው ጠፉ። 2ቱ በሕግ ፊት ቀርበው ተቀጡ። ነገር ግን በሥራ ቦታቸው ሆነው በፈጠሩት ክፍተት ሰናይትና አለቃዋ በሕግ ፊት ቀርበው ተጠያቂ ሆነው ወደ ማረሚያ ቤት ወረዱ። ሰናይት ከመታሰሯ በላይ ውስጧን የጎዳው በዋስትና የተያዘው የወንድሟ ቤት ተሸጠ። ቤተሰቡን ይዞ ከቤት ወጣ። ብሩክ የቤቱን መሸኛ በትዳሩ ላይ ትልቅ ችግር ፈጥሮ ነበር። ሚስትና 2 ልጆቹን ይዞ ወደ ኪራይ ቤት ገባ። በዛን ወቅት ሰናይት የጎደላቸውን ገንዘብ ከፍላ ስታበቃ የእስር ቅጣቷን ለመወጣት ማረሚያ ቤት ነበረች። መላ ቤተሰቡ ከእስር ተፈታ ስትወጣ እንኳን ደህና መጣሽ አሉ። ወንድሟ ይቅር ብሎ ትቶታል። እናቷ እንኳን አንቺ ደህና ሆንሽ፣ የብሩክ ቤት ይተካል አሏት። ሁለቱም ከጎኗ ቆሙ። ቂም፣ ቁጣ፣ ንዴት የለባቸውም። ሰናይት ግን ለራሷ ይቅርታ አላደረገችም። በሷ ምክንያት ወንድሟ ቤቱን ማጣቱ አስከፍቷታል። ከተፈታች በኋላ ግን ፍቅረኛዋ የነበረው ቴዎድሮስ ከአጠገቧ ስለነበረ ሕይወቷ ቀጠለ። ቴዎድሮስ ከመታሰሯ በፊት የሚያውቃት በፈተና ሰዓቷ አብሮ የነበረ ሲሆን ያኔ በሕግ ቁጥጥር ስር ስትውል ሽማግሌ ሊልክ ዝግጅት ላይ ነበር። በተፈጠረው ችግር ሽማግሌ መላኩ ቀርቶ ማበረታታቱን ቀጠለ። ቴዎድሮስ ግን የተፈረደባትን ተቀብላ ከስህተቷ እንድትማር ረዳት እንጂ አልሸሸም። ጥፋቷን በግልጽ እንድታምን አስረዳት። በሕግ ፊት ተጠያቂ መሆኗን አግባብ እንደሆነ ነገራት። ከእውነት ጋር ታርቃ የእስር ጊዜዋን ተቀብላ እንድትኖር ከፍተኛ ድጋፍ አድርጓል። በዛን ወቅት ሽማግሌ መላክ የሚባለው ሐሳብ መቅረቱ ሳይሆን ሰናይትን ማበረታታት ላይ ትኩረት አደረገ። በእርግጥ የወንድሟ ቤት ተሽጦ ሰናይት በአግባቡ ስራዋን ሳትሰራ ቀርታ ያሰረቀችውን ብር ለመክፈል ፈልጎ ነበር። ግን ገንዘቡ አልሞላም። የወንድሟ ቤት ተሽጦ ዕዳው ተከፍሎ ለወንድሟ የቀረው ገንዘብ ቢኖርም ቤት ደግሞ ለመግዛት አይበቃም። ታዲያ ቴዎድሮስ ለወንድሟ ብሩክ ቃል ገብቶለታል። የተወሰደውን ገንዘብ በ5 ዓመት ውስጥ ተካለው ብሎታል። እናቷና ወንድሟ በቴዎድሮስ ማንነት ደስተኞች ናቸው። ታዲያ ከተፈታች ከ9 ወር በኋላ በመጠነኛ ሰርግ ሊያገባት ሽማግሌ ልኮ ተፈቅዶለታል። ዛሬ ስለ ሰርጉ ሊነጋገሩ ወንድሟና እናቷ ጋር ተቀምጠዋል። እየተወያዩ ሲሆን የሚጠራው ሰው ቁጥር ከ50 እንዲበልጥ አልፈለገችም። ብዙ የሚያውቋት ሰዎች ዘመድ ሆነ ባዳ ሌባ ብለው ተሳልቀውብኛልና በሰርጌ እንዳይጠሩ ብላ እናቷንና ወንድሟን አሳስባቸዋለች። በሐሳቧ የተስማሙት ተገደው ነበር። በእርግጥ ሰናይት በተፈረደባት ጊዜ የኔ ያለቻቸው ሰዎች ሁሉ ተሳልቀውባታል። ስለዚህ ልታያቸው ፍቃደኛ አይደለችም። በተለይ የሰፈሯን ሰዎች መጋበዝ በፍጹም አልፈለገችም። እናቷ ግራ ገብቷቸዋል። ከጎረቤት አታጣይኝ፣ ይቀየሙኛል ብለው ከብሩክ ጋር ሆነው እየለመኗት ነበር። ፈቃደኛ ሆና የተወሰኑ ጎረቤቶችን ስም ለብሩክና ለእናቷ እየተናገረች ነበር። ለደስታ ቢቀመጡም ግን ውስጧ መረበሹ ግልጽ ነው። በመሃል ደግሞ ይቅርታ ብላ ስለፈጸመችው ስህተት ይቅርታ ጠየቀች።
በተለይ ወንድሟን ይቅርታ ጠይቃው ሳትጨርስ ስልኳ ጠራ። ወደ ውጪ ወጥታ አወራች። እየሳቀች ተመለሰች። ሁሉ ነገር ሰላም ነው። ማንም ምንም ያወቀ ነገር የለም። ውስጧን ስቃይ ያየው የለም። ከሰዓታት በኋላ ግን መኝታ ክፍሏ ረፍት ባደርግ ብላ ስትገባ ወንድሟ ወደ ቤቱ ሄደ። እናቷ ቤት ውስጥ ነበር። ክፍሏ ከገባች ከ3 ሰዓታት በኋላ እናቷ ቡና አብራቸው እንድትጠጣ መክሰስ እንድትበላ በማሰብ መጀመሪያ ጠሯት። ቀጥለው በሯን አንኳኩ። ጸጥ ስትላቸው ፈሩ፣ ደነገጡ። እንቅልፍ ወስዳት ነው ብለው ማሰብ አልቻሉም። በሩን ከፍተው ሲገቡ ግን ያዩትን ማንም እናት ልታየው የማይገባት ነበር። ሰናይት በሕይወት የለችም። ራሷን ማጥፋቷን ስትታይ ታስታውቃለች። ፖሊስ በቦታው ሲገኝ ጽፋ ያስቀመጠችው ነገር አለ። መኖር እንደከበዳት ነበር። ውስጧ እንደተሰቃየ ገልጻለች። እዚህ ታሪክ ውስጥ እንግዲህ ስናይ እቺ ወጣት ልጅ ተሳቃ ተጨንቃ ብዙ ነገር እያሰበች እየተብሰለሰለች ባለችበት ወቅት ማንም አልተረዳትም። ይሄን የምታሳልፈውን መንገድ ማንም አላየላትም። ነገር ግን መጨረሻ ላይ ነው ያወቁት። እንግዲህ አጠገቧ ያሉት ሰዎች፣ ቤተሰቦቿ ሁሉ ያወቁት ህይወቷ ካለፈ በኋላ ነበር። አጠገቧ ያሉት ሰዎች ለመረዳት ያልቻሉበት ምክንያት ደግሞ ትስቃለች፣ ትጫወታለች። ማንም ሰው ተከፍታ አዝና ወይ ደግሞ ተክዛ ወይ ደግሞ የሆነ የጭንቀት ስሜት ኖሯት ያያት ሰው የለም። ሁል ጊዜ በወጣች በገባች ሰዓት አጠገቧ ያሉት ቤት ውስጥ እንደጅም ያለው ሰው የሚመለከታት ስትስቅ ስትጫወት ነው እንጂ አንዳች የመከፋት የመጨነቅ ይሄ ድባት የምንለው ስሜት ከፍቷት እንኳን ፊቷን ወይ እንባ ምናምን ምንም ነገር ያየባት ሰው የለም። ማንም ምንም የተጠራጠረ ሰው የለም። ምን እንደሆነች ራሱ በውስጧ ጭንቅላቷ ውስጥ ያለው በሰውነቷ ውስጥ ያላት ፔን ማንም የተረዳው የለም። ቤተሰቦቿ የመሰላቸው ሰርግ የሚጀመር ሲሆን እውነቱ ግን ስንብት በቀብር ስነ ስርዓት ተፈጸመ። ፖሊስ ከመቀበሯ በፊት የአስክሬን ምርመራ አድርጎ አጠናቆ ነበር። ቤተሰብ የተረጋገጠለት ነገር ቢኖር ራሷን ማጥፋቷን ተረዳ። ሐዘን ቤቱ በሰዎች ተጥለቅልቆ ነበር። ቤተሰቦች ግምታቸው ባለፈው ታሪኳ በሕግ ፊት መጠየቋ፣ ከዚህ ቀደም ሰርግ መሰረዙ፣ በሰዎች የደረሰባት ነቀፋ፣ በተለይም ሌባ መባሏና በትልቁ የወንድሟ ቤት መሸጡ ለሞቷ ምክንያት ነው ብለው አሰቡ። እውነቱ ግን ገና ሊጋለጥ ነው። እውነት የሚጋለጠው ደግሞ በሌላ ሰው ሳይሆን በቅርቡ ሰው ነው። ሐዘን ቤቱ ተረጋግቶ ሊያስተዛዝን የሚመጣ ሰው እየቀነሰ አሁን በቤቱ ብሩክና እናቷ ብቻ ሳይሆኑ ሰርጉን ሲጠብቅ የነበረው ድንገት ሚስቱን ያጣው ቴዎድሮስ ከነሱ ጋር ውሎ አዳሩን አድርጎ እርስ በራስ እየተደጋገፉ ነው። ቴዎድሮስ ግራ ገብቶት በሐዘን ሲሰቃይ መሰንበቱ ግልጽ ነው። ብዙ ፈተና አልፈው ለሰርግ ለደስታ ሲዘጋጁ ለምን ይሄን አሰበች? ግን ተቀምጠው የሚወያዩት ርዕስ ነበር። ታዲያ ብሩክ አንድ ቀን ላይ ይህችን ህሊና የተባለች የልብ ጓደኛዋን ቤት እንድትመጣ ጠየቃትና እቤት መጣች። ብሩክና ቴዎድሮስ ባሉበት ምክንያቷን ንገሪን ብለው ተማጸኗት። ወደ ቴዎድሮስ ታያለች፣ ግን የተናገረችው ነገር የለም። የሚከፋት ነገር ነበር፣ ግን ለዚህ ትደርሳለች ብዬ አላሰብኩም ብላ ተናገራለች። ግን ሚስጥሩን ትንፍሽ ለማለት አልደፈረችም።
ታዲያ በነጋታው ግን ለወንድሟ ብሩክ እየተደወለለት ከህሊና ነበር። ህሊና የምታወራውን ብሩክ ማመን አቃተው። ህሊና አሁን እየነገረችው ያለችው የእህቱ ሞት ካለፈ ስህተቷ ሳይሆን የሚገናኘው ከራሱ ከቴዎድሮስ ጋር ነው ብላ ታምናለች። ለምን ቴዎድሮስ አንድ ነገር ደብቋል። አሁን ቤተሰቧ ጋር ተቀላቅሎ ያዘነና የተቆረቆረ ይምሰል እንጂ በሞተች ሰሞን ግን ውሳኔውን ተናግሮ ነበር። ቴዎድሮስ ሊጋቡ ሽማግሌ ከላከ ሰርጉ በእናቷ ግቢ ሊከናወን ከተወሰነ በኋላ ሐሳቡን ቀይሮ ነበር። ሰርጉን ሰርዞ ከሰናይት ጋር ያለውን ግንኙነት ሊያቆም። ምክንያቱም ሰናይት ማረሚያ ቤት በእስር ላይ ያለች ፍቅረኛ ይዞ ብቻ ሳይሆን ፍቅረኛው ሰናይት ስትፈታ የደረሰችው እርጉዝ ነበረች። ግን ከተፈታች በኋላ ሊያገባት ሽማግሌ ከላከ በኋላ ከመሞቷ ጥቂት ቀናት በፊት ሊያገባት እንደማይችል ከፍቅረኛው ጋር ለመኖርና ልጅን ለማሳደግ እንደወሰነ ነገራት። ብዙ ተከራከሩ፣ ግን ውሳኔው ቁርጥ ያለ ነበር። ታዲያ አስብበትና የሐሳቡን ለውጥህን አሳውቀኝ ብለው በዛች ራሷን ባጠፋችበት ቀን ተገናኝተው ሊነጋገሩ ተቀጣጥረው ተለያዩ። ነገር የምትነግራት ግን ለጓደኛዋ ለህሊና ብቻ ነበር። ደውላ የምታወራበት ጉልበት ስላልነበራት የተፈጠረውን ሁሉ በድምፅ እየቀዳች ከህሊና በቴሌግራም ትልክላታለች። በቃ ተረጋግሽ፣ እመጣልሻለሁ። ተረጋግ፣ ምንም ነገር እንዳታደርጊሽ። እየሰማሽ ነው? እባክሽን እባክሽን። ወንድሜ እናቴ ሌባ ተብዬ አሳፈር። አሁን ደግሞ ሰርቀ ተደገዘው። ኧረ እኔ ክሌ ተነቅም። ፈጣሪ ምን በደልኩ? ውርደት ላይ ውርደት ተደራረበ። አልቻልኩም። ቤተሰቦቼን ስትል አዋርዳቸው፣ እናቴን ወንድሜን ስትል አስገባቸው። ሰው ቤት እንዴት አንገታቸውን ላስደፋል። እኔ እኮ እሺ ሌላ ሴት ሄደ፣ ግን ከእስር ቤት ሳልወጣ ለምን አልነገረች? ለምን አሁን ነገር? ሊያዋርደኝ ስለፈለጋል። ደስ ይበለው፣ ሞትለታል። ሰናይት ይህን ከጓደኛዋ ጋር ሲላላኩ ጓደኛዋ ህሊና የነበረችው 400 ኪሎ ሜትር በላይ ርቃ ፊልድ ስራ ነበረች። ከሳምንት በኋላ እመጣለሁ ብትላትም ሰናይት የተቀጣጠሩበት ቀን ሳይደርስ ራሷን አጠፋች። ታዲያ በስልክ ምን ብሏት ይሁን አናውቅም፣ ግን የጓደኛዋ ህሊና በቃን አብረን አንሆንም ብሏት ነው እንዳለች ግልጽ ነው ትላለች። ህሊና ቤተሰቡ እውነቱን ይወቅ ብላ የድምፅ ቅጂውን ለወንድሟ ስትልክ ግን የቴዎድሮስ ደብዛው በፍጥነት ከቤታቸው ጠፋ። አስቢው እንግዲህ በጣም ከባድ ነው። ኦልሬዲ ሞተች ተብሎ ሰዎች ተሰብስበው ሀዘናቸውን ለማስታመም ቤተሰቦቿን ለማጽናናት ባሉበት ወቅት፣ ሀዘናቸውን ለመርሳት ባሉበት ወቅት እንግዲህ በዚህ ሰዓት በቴሌግራም የእሷ ድምፅ
የሞቷ ምክንያት ምን እንደሆነ የሚያስረዳ በቴሌግራም ድምጽ ይመጣላችኋል ማለት ነው። የመጣው ድምጽ ደግሞ ከቃላቶቹ ትርጉም ስንተረጉማቸው ከሚሰማን የበለጠ የድምጿ አወጣጥ በጆሮ ሲሰማ የነበራትን ሐዘን፣ መከፋት፣ መሳቀቅ፣ መፍራት የምንላቸውን ነገሮች ሁሉ ከድምጹ መረዳት እንችላለን። በጣም የምታሳዝነው በጣም አዝና ነበር፣ በጣም ከፍቷት ተጨንቃ ውስጧ ተበጥብጣ እንደነበረ ሁሉ ነገር ያስረዳልና የዛን ጊዜ ሁሉም ድምጹን ሲሰሙት የሞቷ ምክንያት ምን እንደሆነ ገባቸው። እውነቱን ብሩክና እናቱ ከተረዱ በኋላ ግን ሐዘናቸው ባሰ። የሞተችውና ራሷን ያጠፋችው እነሱን ላለማሳፈር መሆኑ ይበልጥ ጎዳቸው። ታዲያ ግን ቴዎድሮስ በሕግ ፊት ተጠያቂ እንዲሆን ለማድረግ የሞከረው ብሩክ አልተሳካለትም። ሰናይትና ቴዎድሮስ ሕጋዊ ጋብቻ የላቸውም። ሌላ ማግባት ሆነ መውለድ መብት አለው። የመረጠውን ለማግባትና ለመኖር ውሳኔው የሱ ነው። እንድትሞት ራሷን እንድታጠፋ የነገራት ነገር በማስረጃ የለም። የደበደባት ቀርቶ የሰደባት አንዳች ሁኔታ ሆነ ምስክር የለም። ብሩክ ታገለ። በሕግ ፊት ሊፈረድበትና ሊቀጣ ፈለገ። አልቻለም። ሕሊና ይፍረድ ብለው ሐዘናቸውን ችለው ብሩክና እናቱ ሕይወት ቀጠሉ። ከዛ ጊዜ በኋላ የጓደኛዋን እውነት የተናገረችው ሕሊናም እረፍት አገኘች። ከባለ ታሪኮቻችን እንግዲህ መለስ ብለን የምናነሳቸው ብዙ ሀሳቦች ይኖራሉ። ከነዛም መካከል እንግዲህ ስለ ፍቅር ስናነሳ የፍቅር ግንኙነት በተለይ ደግሞ የአባቴ እናት ፍቅር ይኖራል፣ የወንድም ፍቅር ይኖራል። በተለይ ደግሞ የፍቅር ግንኙነት ውስጥ ወይም ደግሞ በተቃራኒ ጾታ ያለ የፍቅር ግንኙነት በጣም ልንጠነቀቅና ልብ ልንልለት ይገባል። ምክንያቱም የትኛው ጤነኛ ፍቅር የትኛው ደግሞ የታመመ መሆኑን ማወቅ ያስፈልገናል። አንዳንድ ጊዜ ከምናሳየው ሪአክት ከምናደርገው ወይ ደግሞ አጠገባችን ያሉ ሰዎች ከሚያሳዩን ነገር ትክክለኛ ነው አይደለም፣ ጤነኛ ነው አይደለም የሚለው ማወቅ እንችላለን። አንዳንድ ሰው ለምሳሌ ወይ አልበላ አለኝ ሊል ይችላል፣ ወይ እንቅልፍ አልተኛውም ይላል፣ መኖር አስጠላኝ ይላል። እንደዚህ አይነት ፍቅር ወደ ህመም ነው። ስለዚህ ይሄን አውቀው ህመም መሆኑን አውቀው እገዛ ሊያገኙና በየደረጃው መታገዝ ካለባቸው ካውንስል መደረግም ካለባቸው ካውንስል ሊደረጉ ይገባል። ምክንያቱም ይሄ ነገር እያደገ በሄደ ቁጥር ህይወት ያስጠላቸዋል። መብላት አቆሙ ማለት መራብ ይጀምራሉ፣ ሰውነታቸው ያልቃል። ስለዚህ ራሳቸውንም እስከ ማጥፋት ድረስ ሊደርሱ ይችላሉ። አንዳንድ ጊዜ ብዙ ሰዎች በጣም ወደድን ሲሉ ሰው በመግደል ሊሆን ይችላል አጠገባቸው ያለው ሰው ካጣሁት ለምን እሱስ ይኖራል አይነት ነገር። ያ ኤክስትሪም መታመም ነው፣ እውነተኛ ፍቅር አይደለም። እውነተኛ ፍቅር በየትኛው በፈጣሪም ዘንድ የሚነገረን ወይም የተደነገገው ወይም ደግሞ እየሰማን ያደግነው ለሰው ብዙ ነገር ትሆኝለታለሽ። ራስሽን እንደምትወጁ ሰውን ትወጂዋለሽ። ለራስሽን ሊደረግ የሚገባውን የምትፈልጊውን ሁሉ ለዛ ሰው ታደርጊለታለሽ። እኔ አልፈለኩም ከዛ ሰው ጋር አብሬ መሆን አልፈለኩም ካልኩኝ እሱም ካልፈለገ አልፈለገም ብለሽ ትተይዋለሽ። እንደዛ ነው ፍቅር እንጂ ረሃብ እስኪያመጣ ድረስ እንደገና ደግሞ መውጣት ኢንጆይ ማድረግ ሰው ማግኘት እስኪያስጠላ ድረስ ራስን አይሶሌት እስከማድረግ ድረስ አይደርስም። እንደዚህ አይነት ኬዝ ውስጥ ያሉ ሰዎች ህመም መሆኑን በሽታ መሆኑን አውቀው ሊረዱ ይገባል ማለት ነው። ራሳቸውን የጎዱ ወገኖቻችን፣ እህቶቻችን፣ ወንድሞቻችን ወይም ራሳቸውን ያጠፉ ሰዎች ራሳቸውን ከማጥፋታቸው በፊት ምልክት ያሳያሉ፣ ይናገራሉ፣ እርዳታ ይጠይቃሉ። አጠያየቃቸው የተለያየ ነው። አንዳንድ ሰው መከፋቱን በቃል ያወጣል፣ አንዳንድ ሰው በር ይዘጋል፣ አንዳንድ ሰው ከመኝታ ክፍሉ አይወጣም፣ አንዳንዶች ያለቅሳሉ፣ አንዳንዶች ቃል አውጥተው መሞት እንደሚፈልጉ ይናገራሉ፣ ወይ ደግሞ ኑሮ እንደማያጓጓቸው ይናገራሉ። ምልክት ያያል አጠገባቸው ያለ ሰው። ግን አናምናቸውም፣ ሚሉትን ነገር ችላ እንላለን፣ ወይ ደግሞ ጨርሶ ጆሮ አንሰጣቸውም። ጥንክር ብለው የማይናገሩት ስለማናምናቸው ነው። እርዱን እያሉ ነው።
መረዳት እንደሚፈልጉ እየተናገሩ ነው። እርዳታን እንደሚያሻቸው ከጎናቸው ላለ ሰው በተለያየ መንገድ እየገለጹ ነው። እኛ ችላ የምንላቸው ግን ስለማንወዳቸው ወይ ደግሞ እነሱ ላይ ትክክል ያልሆነ አስተሳሰብ ኖሮን ሳይሆን ሁሉም ሰው የዕለት ተዕለት የተወጠረበት የህይወት መንገድ አለው። ዕለት ተዕለት የተወጠርንበት የህይወት መንገድ መካከል ግን ሰዎች ሾልኮ ያመልጡናል። አንዳንዴ ራሳቸውን ያጠፋሉ። እንደነዚህ አይነት ነገር እንዳይገጥመን ካጠገባችን ያሉ ሰዎች አንዳንድ ጊዜ ለየት ያለ ነገር ሲናገሩ ብናምናቸው መልካም ነው። የሚሉትን ነገር ብናስተውል መልካም ነው። በጣም በተለይ ብዙ ሴቶች የሆነ ነገር ሲናገሩን ቻዩ፣ እለፊው፣ ያልፋል ይሄ ነገር እያልን እንጫናቸዋለን። ከዛ ይልቅ ግን ምን ለማለት እንደፈለገች ብንረዳና ከቻልን ደግሞ ብንረዳት ብናግዛት ከዛ ስሜት ውስጥ ብናወጣት መልካም ነው። አለበለዚያ ግን በትንሽ መከፋት በጣም ጊዜያዊ በሆነ ችግር ምክንያት ወንዶችም ሴቶችም እህትና ወንድሞቻችን ባልጠበቅነው ሰዓት ላይ ራሳቸውን ሊጎዱ ይችላሉ። እንደ ዛሬ ባል ታሪካችን የሰው ልጅ በህይወት እያለ መቼም ፈተና ይገጥመዋል። የአንዳንዶች የሚገጥመን ፈተና ደግሞ ከፍም ዝቅም ሊል ይችላል እና የሚገጥመንን ፈተና የሚያልፍ እንደሆነ ፈተናው በገጠመን ሰዓት ላንረዳ እንችላለን። ወይም ያ ሰው ላይረዳ ይችላል፣ ላትረዳ ትችላለች። አልተረዱም ማለት ግን ፈተናው አያልፍም ማለት አይደለም። ያ መረዳት ስለሌላቸው ያቺ ቀን የምታልፍ ስለማትመስላቸው የከፋቸው አንገታቸውን የደፉበት ነገር ያስጨነቃቸው ነገር ሁሉ እንደሚሻገሩት ስለማያስቡ ራሳቸው ላይ ጉዳት ይፈጽማሉ፣ ነፍሳቸውን ያጠፋሉ፣ ህይወታቸውን ያጣሉ። እንዲህ የሚሆንበት ምክንያት የመጀመሪያው ትልቁ ነገር አጠገባቸው ያለ ሰው ችላ ሲላቸው ወይ ደግሞ ስላልሰማቸው ስለሆነ ልብ ብለን ካጠገባችን ያሉ ሰዎችን ጉዳት በትኩረት እንመልከት። ብንሰማቸው በቀላሉ ከዛ ስሜት ውስጥ እናወጣቸዋለን። ሌላው እንግዲህ ከዚህ በተጨማሪ ሌላው ሀሳብ ብዙ ሰዎች እንደዚህ አይነት ምልክቶችን ሲያይ አጠገባቸው ያለውን ሰው መረበሽ እንደገና ደግሞ መጨነቅ ሲያይ አንዳንድ ጊዜ እንዳልሽው ችላ ይላል፣ ኬርለስ ይሆናል። ያ ታዲያ እንደዛ ሲሆን መጨረሻ ላይ ያንን ችላ በማለቱ ሰውየው ህይወቱ ካለፈ በኋላ ብዙ ነገር ብዙ ጉዳት ከደረሰበት በኋላ ያ ሁሉ ካለፈ በኋላ ሀዘን ላይ ቁጭ ብሎ እንደገና መቆጨት፣ ማልቀስ፣ እንደገና ደግሞ ማዘን፣ ፀጉር መንጨት ያንን መልሶ ሰውየውን መልሶ አያመጣው። ስለዚህ መጀመሪያ ነው መጠንቀቅ ያለብን። ምልክቶችን ስናይ አንዳንድ ነገር ስናይ የተለየ ነገር ስናይ ልንረዳቸው መሞከር አለብን። አንዳንድ ጊዜ በብዙ ነገር ሀይድ ሊያደርጉ ይችላሉ፣ እንዳያስታውቅባቸው በብዙ ነገር ሊሸፍኑ ይችላሉ። ግን ትንሽ ነገር ሊበቃ ይችላል። ምናልባት ስለ ሰርጉ ማውራት ሊሆን ይችላል። ምንድነው ያቀድሽው? ምንድነው የሚያስፈልግሽ? የጎደልሽ ነገር አለ ወይ የሚል እንኳን ጥያቄ ቢኖር ሰዎች አበርቻቻው ላይ እና ማጨብጨቡ ላይ ብቻ ሳይሆን እሷ ምን እየተሰማት ነው በዛ ወቅት፣ ምን አይነት ፊሊንግ ውስጥ ናት ያለችው። አንዳንድ ጊዜ ፑሽ ተደርገውም እኮ እንደዚህ አይነት የጋብቻ ስነስርዓት ላይ የሚሄዱ ሰዎች አሉ። ለምሳሌ አያውቁትም። በዛ ጊዜ ወይ ሰው ጠይቋቸው ቢሆን እኮ አይ እኔ እኮ አልፈለኩትም ሊሉ ይችላሉ። ፈርተው ነው ዝም ያሉት። ሰው ምን ይለኛል ብለው ነው ዝም ያሉት። የሰውን ወሬና አሉባልታ ፈርተው ነው ዝም ያሉት። ስለዚህ ቀርበን ተጠግተን ያሉበትን ነገር ማወቅ በኋላ ከማልቀስና ወይኔ እንደዚህ ብላኝ ነበር ይሄን እኮ አይቼ ነበር ብሎ ከመቆጨት ከመናደድ ብዙ ጊዜ ጥቁር ለብሶ ሀዘን ከማዘንና ከማልቀስ እንታደጋለን። ራሳችንን ከመቆጨት እንታደጋለን። አንዴ ካለፈ በኋላ ማዘንና መቆጨት ምንም ትርጉም አይሰጥም ማለት ነው። ስለዚህ መጀመሪያ አንዳንድ ነገሮች ስናይ ምንድነው ያለሽበት ነገር? ደስተኛ ነሽ ወይ አሁን በሚደረገው ነገር? ሰርጓም ተቃርቦ ከሆነ ሰርግሽ ምን ያስፈልግሻል? እርግጠኛ ነሽ ወይ ብሎ መጠየቅ ጥሩ ነው። እስከ መጨረሻው ድረስ እስካልተፈጸመ ድረስ እቺ ልጅ መብት አላት። እምቢ ማለት ደግሞ የመቀጠል መብት አላት። ስለዚህ እነዚህን ነገሮች በማድረግ አጠገባችን ያሉ ሰዎችን ወይም ደግሞ የቤተሰብ አባሎቻችንን ቢሆኑ መርዳት እንችላለን ማለት ነው። ካልሽው በተጨማሪ አሁን ለምሳሌ ሰዎች በዕለት ተዕለት ህይወታቸው በተለይ ቤት ውስጥ ያለ ሰው አጠገባቸው ያለ ሰው ወይም በስራ ቦታ በተለያየ አጋጣሚ የምናገኘው ሰው ሊሆን ይችላል። አንዳንድ ሰው መከፋቱ ምንም አይታይም ፊቱ ላይ።
ውስጡ በጣም ተረብሿል እኮ ግን ደጅ ሲወጣ ይስቃል፣ ይጫወታል። ምንም አታስታውቅም አያስታውቅም። ውስጣቸው እኮ በጣም በቃ በመከፋት በሐዘን ስብር ያሉ ናቸው። ግን ለብሰው ሲወጡ ጥሩ ይለብሳሉ። ፊታቸው ቆዳቸው አያስታውቅም። ፈገግታቸው ካፋቸው ላይ አይጠፋም። ፈገግ እንዳሉ ወጥተው ይገባሉ። የሳቀ ሁሉ ፈገግ ያለ ሁሉ ጥሩ የለበሰ ሁሉ ፀጉሩን ጥሩ ያበጠረ ወይንም ያስተካከለ ወይንም ደግሞ ዘንጦ ጥሩ ጥሩ እየሸተተ የታየ ሁሉ ግን ሰው ውስጡ ሰላም ነው ማለት አይደለም። የሰዎችን ደህንነት የምናውቀው ስንጠይቃቸው ነው። የዛሬ ባል ታሪካችን ማንም ሰው ጠጋ ብሎ ደህና ነሽ ወይ ያላት የለም። ምንድነው የሚሰማሽ? ምን እያደረግሽ ነው? ነገሮች እንዴት እየሄዱ ነው ብሎ ማንም የጠየቃት የለም። እኛ አጠገባችን ያለውን ሰው ጠይቀነው እናውቃለን። እንዴት ነሽ? ደህና ነሽ? ይሄ ደህና ስለመሰልሽ ወይንም ደህና ስለመሰልኩ ብቻ ሳይሆን ምንድነው የሚሰማሽ ተብሎ ሰው ሊጠየቅ ይገባል። የምንወደው ሰው ከሆነ አጠገባችን ያለው፣ የምናስብለት ሰው ከሆነ አጠገባችን ያለው እንዴት ነሽ ተብሎ መጠየቅ መቻል አለበት። ምን ያህሎቻችንን ልጆቻችንን፣ ፍቅረኛ፣ የትዳር አጋር ወይም ማንንም ሰው እንዴት ነሽ? እንዴት ነህ? ምን እየተሰማህ ነው? ህይወትሽ እንዴት እየሄደ ነው? ህይወትህ እንዴት እየሄደ ነው? ቀንሽ፣ ውሎሽ፣ አዳርሽ፣ ስራሽ፣ ሁሉ ነገርሽ ሰላም ነሽ ወይ? የውስጥ ሰላምሽ አለ ወይ? ውስጥህ ሰላም ነው ወይ ብለን የምንጠይቀው ሰው መጠየቅ አለበት። የውስጥ ሰላም በጣም ትልቅ ነገር ነው። ምንም የማንደራደርበት ነገር አንዱ ብለን አንዱ ለሶስት ልንል እንችላለን። ከፊት መሰለፍ ያለበት የውስጥ ሰላም ነው። የምንወደው ሰው ደግሞ የውስጥ ሰላም እንዲነካብን አንፈልግም። የምንወደው ሰው የውስጥ ሰላሙ እንዲበጠበጥበት ስለማንፈልግ ስራ ነው፣ ሰው ነው፣ ምንድን ነው፣ ህመም ነው ወይስ ሁኔታ ምንድን ያንን ሰው የረበሸውን ነገር የሚለውን ነገር አውቀን እንድንረዳው የሚጠቅመን ስንጠይቅ ነውና ሰው ስለለበሰ ስላለበሰ ስለሳቀ ስለተኮሳተረ ሳይሆን ጠጋ ብለን ቁጭ ብለን ቲቪ፣ ስልክ ምንም ነገር በሌለበት ቁጭ አድርገን የምንወደውን ሰው እንዴት ነሽ እንዴት ነህ ብለን የመጠየቅ ልምምዱ ቢኖረን አጠገባችን ያሉት ሰዎች ከውስጥ ጭንቀት፣ ከድባቴ፣ ከተለያየ ነገር እናድናቸዋለን። ይሄ ልምምድ ካለን ጭንቀት ውስጥ የሚገባ ሰው የለም። ይሄ ልምምድ ካለን በተለይ ልጆችም፣ የትዳር አጋርም፣ እህት ወንድምም፣ እናት አባትም ሰዎች ዲፕሬሽን ውስጥ የመግባት እድላቸው እየጠበበ ይመጣል። ለምን? በጊዜ እናርመዋለን። ሰው በውስጡ ይዞ ሲጨነቅ አይደለም የሚጎዳው። በውስጡ ያለውን ነገር ይዞ እምቅ አድርጎት ለማንም ሳያካፍል በቀላሉ የሚፈታ ነገር እያደገ የሚሄደው ቁጭ ብለን የምንጠያየቅ ከሆነ ግን ፕሮግራም አድርገን ቼክ የምንደራረግ ከሆነ ማን ምን እየተሰማው ነው የሚለውን ነገር አጠገባችን ያለ ሰው ካለ መቼም አንድ ሰው ብቻውን ከሚጨነቅ በጋራ የምናስበው ነገር መፍትሄ እናመጣለን እና አጠገባችን ያለውን ሰው የምንወደውን ሰው እድሜው እንዲረዝምልን የምንፈልገው እንዲታመም የማንፈልገው እንዲያዝን የማንፈልገውን ሰው እንዴት ነህ እንዴት ነሽ ምን አርጌሻለሁ ምን አርጌሃለሁ አስከፍቼሻለሁ አስከፍቼሃለሁ ላይፍ እንዴት እያደረገች ነው ኑሮ እንዴት ነው ህይወት እንዴት ነው ብሎ መጠየቅ ብልህነት ነው። ጎበዝ ሰው ነው እንደዚህ የሚያደርገው። ምክንያቱም የሚወደውን ሰው ማጣት ወይንም ስለማትፈልግ ስለማይፈልግ። የዛሬዋ ባለ ታሪካችን እንግዲህ ለዚህ ሁሉ የዳረጋት ራሷን እንድታጠፋ ህይወቷን እንድትነጠቅ ያደረጋት ምክንያቶች ነበሩ። እነዚህ ምክንያቶች እንግዲህ ሽምግልና ተልኮ ተደግሶ ሁሉ ነገር አልቆ ሰው ሁሉ ተጠርቶ የቅርብ ዘመድ የሩቅ ዘመድ እንደገና ጎረቤት ሁሉ ተጠርቶ የእሷን ደስታ ለመታደም ብዙ የጓጓ ሰው ነበር። እሷም ጓጉታለች። ይሄ ሁሉ እንግዲህ ተደርጎ ሽምግልናም እንደዚህ በወግ በስነ ስርዓቱ ተደርጎ ከዛ መጨረሻ ላይ እንግዲህ ያው የሚቀረው የሰርጉ ዕለት ነበር። የሰርጉም ቀን ደርሶ ይመጣል የተባለው ባል እንግዲህ በመቅረቱ ራሷን መቆጣጠር አቃታት ማለት ነው እና የህይወት ትርጉሙ ጠፋባት። አንደኛ የተሳቀቀችው ምንድነው? መጀመሪያ ለራሷ አይደለም ያሰበችው። ተዋረድኩ አይደለም ያለችው። ቤተሰቦቼን አዋረድኩ ነው ያለችው። ስለ ቤተሰቦቿ ነው የተጨነቀችው። ሰውስ ምን ይላል? ጎረቤትስ ምን ይላል? ቤተሰቤ ላይ የሚመጣው ያ ሁሉ ጫና፣ ወሬ፣ ስድብ እሱን ያሸማቀቃት። መጀመሪያ ስለ ራሷ ብታስብ ኖሮ የወደፊት ህይወቷን አታጨልመም ነበር፣ ህይወቷን አታጠፋም ነበር። መጀመሪያ ያሰበችው ለቤተሰብ። ያንን መቋቋም አቃታት።
የቤተሰቦቿን ስድብ መጋፈጥ አቃታት። በዚህም ምክንያት ራሷ ላይ እርምጃ እንድትወስድ ምክንያት ሆኗል ማለት ነው። በጣም ከባድ ነው። እንግዲህ ህይወቷን እስክታጠፋ ድረስ ነው የሆነችው። ተጠግተው እንኳን የሆነችውን ነገር መጠየቅ እንዴት ነሽ ወይ ደግሞ የሰርጓን ቀንም አይዞሽ እያለም የሚያባብላት ሰው ቢኖር ቀረም የተባለ ጊዜ እንኳን የሚከታተላት ሰው ቢኖርና ኢንካሬጅ የሚያደርጋት ሰው ቢኖር ከቤተሰብ መሃል እቺ ልጅ ህይወቷን አታጣም ነበረ። ግን በቃ ብቻዋን ሆነች። ሀዘኗን ብቻዋን ተጋለጠች። ስለዚህ ይህን ሀዘን መቋቋም አልቻለች። የሰውን ስድብ መቋቋም አልቻለች። ምንድን ነው ማየት ያለብን? በህይወት ዘመናችን በምናልፈው ህይወት በሚያጋጥመን ትልልቅ ከባባድም ችግሮች ማናቸውም ፕሮብሌሞች ሌላ ህይወት እንዳለ ማየት አለብን። ህይወት እንደሚቀጥል ማየት አለብን። እች ልጅ ይሄ ሰርግ ተቋረጠ፣ ህይወት ይቀጥላል እኮ። እሷ ስትኖር ነው እኮ ደግሞ ሌላ ላይፍ ደግሞ የምታየው። ይሄ ነገር እኮ አልፎ እንደዚህ እኮ ነበር ብላ እየሳቀች እኮ የምታወራበት ጊዜ እኮ ይመጣ ነበር። ነገር ግን መቋቋም ስላቃታት ህይወቷን ቀጨች። ስለዚህ የሚቀጥል ህይወት አይኖራትም። የሚቀጥል የምታየው ነገር አይኖራትም። ስለዚህ ህይወት እንደሚቀጥል ማወቅ አለብን። አዎ ከባድ ናቸው። አዎ ያስለቅሳሉ። አዎ ያሸማቅቃል። በተለይ ደግሞ ይሄ ሰው ምን ይላል የሚለው ነገር ነው ብዙ ሰው እንትን የሚያደርገው። ራሱን አሳልፎ የሚሰጠው በቃ ወይ እናቴ ወይ አባቴ በቃ አዋረድኩ በዚህ ጊዜ በዚህ እድሜ ብለው ነው የሚያስቡት። ስለዚህ ህይወት እንደሚቀጥል ከዛ ባሻገር ያንን ሁሉ አልፎ የሚያወሩበት ጊዜ እንደሚመጣ ማሰብ ተገቢ ነው ማለት ነው። ከዛ በተጨማሪ በጣም ብዙ ሰው ነው ይሄ ሰርግ ሲሰረዝ ሙሽራ ቀረች፣ ሙሽራ ቀረ፣ ሰርጉን አይደረግም አለችኝ ብሎ በጣም ብዙ ሰው ነው ከሰርግ ጋር በተያያዘ ወይ ሽምግልና አልክም አለ ወይ ደግሞ ሽምግልና አልቀበልም አለ ተብሎ በጣም ብዙ ሰዎች ራሳቸውን ጎድተው ያውቃሉ። በተለይ ሴቶች ሆነው ሙሽራው የሰርጉ ቀን ሲቀር በቃ የሆነ ትልቅ ነገር አድርገው ይቆጥሩታል። አሁንም ይሄንን ፕሮግራም የሚከታተሉ እንደዚህ አይነት ሁኔታ ውስጥ ያሉ እህትና ወንድሞች ሊኖሩ ይችላሉ፣ ወይም የገጠማቸው ሊኖሩ ይችላሉ። ምንድን ነው ማለት አንድ ነገር አሰብን፣ አቀድን፣ ልናደርገው ሞከርን፣ አልተሳካም። ያ ነገር ቀረ ማለት ምን ኩላሊታችንን ነው ይዞት የሚሄደው? ሰርጉ ቀረ፣ በቃ ከቀረ ነው። ኩላሊታችንን ይዞ አይሄድ፣ ልባችንን ይዞ አይሄድ። ያ ድግስ በመቅረቱ ምክንያት ሰው ተጠርቶ ይጠራ፣ ሁሉም የተጠራው ሰው ስልክ እየተደወለ ስለቀረ አትምጡ ይባላል። ቀላሉ ነገር 1፣ 5፣ 6 ሰው እኮ አሰማርተን አንቺን ትናጋ ደውይ፣ አንተን ትናጋ ደውል፣ አንተን ትናጋ ደውል ተብሎ በቃ እነዛ የተጠሩት ሰዎች እንዳይመጡ ይደረጋሉ። ብለ በቃ ተገላገልን። ምንድነው ከዛ ውጭ የሚመጣው? ግን በጣም የዋህ ስለሆነ አንዳንድ ሰው ውስጡ ቁጭ ብሎ ትልቅ እንደከሰረ ይቆጥረዋል። ምንም አልከሰረም፣ ቀረ ነው። በቃ ተሰረዘ ነው እንዴ። ሰርግ ሊደረግ ተብሎ ባለመግባባት ምክንያት ሰርጉ ተሰረዘ። በቃ ምንድነው ማለት በጣም ትልቅ ነገር ተደርጎ ሰው ራሱን እስከሚያጠፋ ድረስ የሚጨነቀው ሰው ምን ይለኛል? ሰው ምን ይላል? ሰርግ ደግሳ ነበር ተሰረዘ ይላል። ሰርግ ደግሶ ነበር ተሰረዘ ይላል። ከዛ ውጪ ምን ይላል? ገንዘብ ይባክናል። አዎ ይባክናል። ሰዎች ተጠርተው ነበረ፣ ከዛ በመሰረዛቸው ምክንያት ያማሉ፣ ይሟ። ምንም እኮ የሚፈጠር ነገር የለም። እኛ ግን የዋህ ሰዎች አሉ። ምን እንሆናለን? እናፍራለን፣ እንሸማቀቃለን፣ የማያልፍ ቀን ይመስለናል። ለምንድን ነው የሁሉ ነገር? ከኛ የሚበልጥ ምንም ነገር የለም። ሲጀመር ሰርጉን እኮ አድርገን የጠራናቸው እኛ ነን። ከሰርጉ ሁሉ እኛ እንበልጣለን። ያ ሰርግ እኛን አልፈጠረንም፣ እኛ ነን ሰርጉን የፈጠርነው። እኛ ነን ሰርጉን ፕሮግራም አስይዘን የጠራናቸው። ይሆናል ብለን አሰብን እናደረግነው፣ አልሆነም ነው። ሙሽራ ቀረ ብላ ራሷን የምታጠፋ ሴት አለች። ይቅራ። አንደኛ ሙሽራ ቢቀር ሌላ ሙሽራ ይመጣል ሌላ ቀን። ሙሽሪት አላገባህም አለችኝ፣ ሰርጉ ቀን ሲደርስ ሰረዘች ብሎ ራሱን የሚያጠፋ ወንድ አለ። ሌላ ሙሽራ ትመጣለች በሌላ ቀን። ምንድን ነው ማለት? ለራሳችን የምንሰጠው ቦታ በጣም ስለምናሳንሰው
ሰርጉ፣ ሽምግልናው፣ ፕሮግራሙ የሚጠሩት ሰዎች ሁሉ ከኛ የሚበልጡ ይመስለናል። ሁሉንም የፈጠርነው ያንን ኢንቫይሮንመንት ክሬት ያደረግነው እኛ ነን። ሰርጉንም ምኑንም ያደረግነው ስለዚህ እኛ ስለምንበልጥ ነው። ለዛሬ አልተሳካም፣ ነገ ግን ይሳካል በሚል ተስፋ ወደፊት መሄድ ነው። ሙሽራው ቀረ ይቅራ፣ ሙሽሪት ቀረች ትቅር፣ በቃ ሌላ ሙሽራ ይመጣል ብሎ ህይወትን መቀጠል ነው። ምንድነው ይሄን አክል ራሳችንን የምናስጨንቀው? እንዲህ ደግሞ ሰዎች እንዲጨነቁና ራሳቸውን እንዲያጠፉ የምናደርጋቸው እንደ ማህበረሰብ እኛ ነን። ስለምናሽሟጥጥባቸው፣ ስለምንስቅባቸው፣ ስለምንሾካሾክባቸው እኮ እንደዚህ ሙሽራው ቀርቶባት ምናምን፣ ይሄ እኮ እንደዚህ አላገባህም ብለው እያልን አንገታቸውን ስለምናስደፋቸው ነው። ሰዎች በዚህ መጠን የሰው አይን ላለማየት በእናትና አባቴን አንገታቸውን አስደፋዋቸው፣ ሰዎች የሰፈር ሰው ሳቁባቸው እያሉ እየተጨነቁ በቃ ከውስጣቸው ሀዘን እየወጣ መቋቋም ስለሚያቅታቸው ራሳቸውን እንዲያጠፉ ምክንያት የምንሆነው እኛ ነን። አንድ ምላሳችን አላርፍ ብሎ ይሄንን ጎጂ ባህል መተው መቻል አለብን። ስለ ሰው ማውራት ብናቆም ማንም ሰው ራሱን የሚጎዳበት አቅም አይኖረውም ነበር። ሌላው ሀሳብ እንግዲህ በህይወት መንገድ ላይ ብዙ ሰው ሊያጋጥመው የሚችለው ከባባድ ችግሮች ይኖራሉ፣ ከባባድ ፕሮብሌሞች ይኖራሉ። ጨለማ የሚመስሉ ተስፋ የሚያስቆርጡ ነገን እንዳናይ ሊያደርጉን የሚችሉ ብዙ አይነት ከባባድ ችግሮች ሊኖሩ ይችላሉ። በእኛም ህይወት እንደገና አብረን በምንኖራቸው ቤተሰቦቻችን መሀል በጣም ተስፋ የሚያስቆርጡ ነገሮች ሊኖሩ ይችላሉ። ግን ያ ተስፋ የሚያስቆርጥ ነገር፣ ያ ችግር ነገን እንዲወስንልን መፍቀድ የለብንም። እንዴት ነው ሃንድል ማድረግ ያለብኝ? ፕሮብሌም አለ? አዎ። እንዴት ነው መፍታት ያለብኝ? የማወራው ሰው አለ ይሄን ነገር ሊረዳኝ የሚችል ሊፈታልኝ የሚችል ወይ ደግሞ ሊያግዘኝ የሚችል ብሎ ሶሉሽኑን ነው መፍጠር ያለበት። ሶሉሽኑ ላይ ነው ትኩረት ማድረግ ያለበት እንጂ ተስፋ ቆረጠ ማለት ያ የመጣው ነገር ይዞት እንዲሄድ ፈቀደ ማለት ነው። ስለዚህ ዴስቲኒያችንን እንዲወስንልን መፍቀድ የለብንም ማለት ነው። ያ ችግር ከኛ አይበልጥም። ያ ችግር ይመጣል፣ ችግር ይሄዳል። ሀዘን ይመጣል፣ ይሄዳል። ሳቅም ይመጣል፣ ይሄዳል። ሁሉ ነገር ቋሚ አይደለም። ሁሉ ነገር አላፊ ነው። እኛም አላፊ ነን፣ እኛም አንቆይም። ስለዚህ ለምን ራሳችን ላይ እንወስናለን? ለሚያልፍ ነገር ብለን ሳይፈቀድልን ራሳችን ላይ እንዴት እንወስናለን? ይሄ ደግሞ በጣም ከባድ ኃጢአት ይሆናል ማለት ነው። ስለዚህ ዴስቲኒያችን እንዲወስንልን ችግሮቻችን መፍቀድ የለብንም። እንዴት አንድ ልናድርግ፣ እንዴት እንፍታው፣ ለማን ላጋራ፣ ማን ይሰማኛል የሚለውን ነገር ሶሉሽን መፍጠሩ የተሻለ ይሆናል ማለት ነው። ከዛ በተጨማሪ አንዳንድ ጊዜ ምን አይነት ሁኔታ ውስጥ ራሳችንን እናገኘዋለን? የማያልቅ ጭንቀት፣ ይሄ ዛሬም ነገም ከነገ ወዲያም ተመሳሳይ አርዕስት ሁሌ ሲያስጨንቀን ራሳችንን እናገኘዋለን። አንዳንዶች በቃ ነገሩ ማይፈታ መስሏቸው ራሳቸውን የሚያጠፉበት ምክንያት ችግሩ ሰኞም ማክሰኞም ሮብም ሐሙስም አንድ አይነት ይሆንና ሰኞም የጨነቃቸው ነገር ማክሰኞም ሮብ ሐሙስ እያለ ቀኑ ይሄድና 1 ዓመት 2 ዓመት 3 ዓመት ተመሳሳይ አርዕስት በየቀኑ ያስጨንቀናል። ችግሩ አይደለም ችግሩ፣ እኛ ነን ችግሩ። ችግሩን መፍታት ካልቻለን ከቦታው ጥፍት ማለት ነው። በቃ ከዛ ነገር መውጣት ነው ያለብን። የሆነ ነገር ሲያስጨንቀን ከዛ ውስጥ ለመውጣት ካስጨነቀን ነገር መፍትሄ ለማግኘት የምንችለው ከዛ ውስጥ ወጥተን ማሰብ ስንችል ነው። ሰኞም እዛው እየሄድን ማክሰኞም እዛው እየሄድን ሮብም ሐሙስም እዛው ቤት ተመሳሳይ ሁኔታ ውስጥ እያለን እንዴት ብሎ ነው አይምሮአችን መፍትሄ ማሰብ የሚችለው? እንዴት ብሎ ነው ጭንቅላታችን መፍትሄ ማምጣት የሚችለው? የምናገኘው ሰው ተመሳሳይ፣ ውሏችን ተመሳሳይ፣ አዳራችን ተመሳሳይ፣ እዛው ቦታ ጋር ሆነን 10 20 30 40 50 እያለ እድሜው ይሄዳል 60 70 80 ይላል እንጂ መፍትሄ አናገኝም። ከዛ ኢንቫይሮንመንት መጀመሪያ ራሳችንን ማውጣት አለብን። አውጥተን ውሏችንም አዳራችንም ቦታውም ሁሉ ነገር ከተቀየረ ለሳምንት ይሁን ለ15 ቀን ይሁን ወይንም ለወር ለ2 ወር ይሁን ከዛ ውስጥ ግን ወጥተን ብንመለከተው ችግሩ ቀላል ሊሆን ይችላል። የማይፈታ የሚመስለን ነገር ወይ እድሜ ልክ ችግር ሆኖ ይቀመጣል ወይ ደግሞ አንዳንዶች ደግሞ ራሳቸውን ያጠፋሉ። ለምንድን ነው? ወጥተው ስለማያዩት ነው። ያስጨነቀን ነገር ውስጥ ቁጭ ብለን መፍትሄ ልናመጣ አንችልም። አንዳንድ የህይወት ጭንቀቶች የሚፈጥርብን ጫና የሚፈጥርብን ነገር ዞር ብለን ስንመለከተው እኮ እንስቃለን። ትንሽ ነገር ናት። ያችን ትንሽ ነገር ግን ወጣ ብለን ስላየናት ነው የተመለከትነው እንጂ እዛ ውስጥ ተነክረን ግን የምንጨነቅ ከሆነ በፍጹም መፍትሄ አናመጣም።
እስቲ የሆነ ነገር በጣም አይምሯችን ሲይዘው ወይ ደግሞ በጣም ሲያስጨንቀን በቃ እንቅልፍ ሲያሳጣን ከምንውልበት ከምናድርበት ቦታ ገለል ብለን ለተወሰኑ ቀናቶች ሌላ ቦታ እንሂድ። የምናገኘው ሰው በትክክል ከልቡ እኛን የሚመክረን ሰው ይሁን። ውሏችን ከኛ ተሽሎ አይምሮ ከኛ የበለጠ የበሰለ ፈጣሪውን የሚያውቅ ለህግ የተገዛ ሰው ሆኖ አሉ አይደለም እናማክራቸው የኔ የምንላቸው ሰዎች እስቲ እነሱ ጋር ሄደን እውነቱን ነግረናቸው እንስማ። እስቲ ባለሙያ ጋር እንሂድ። ከዛ አካባቢ ትንሽ ገለል እንበል። ለቀናት፣ ለሳምንታት፣ ለወራት የቻልነውን ያህል መፍትሄ እናገኛለን። ውሳኔያችንን እንወስናለን። ራሳችን ላይ ጉዳት አናደርስም። አለበለዚያ ግን የዘላለም ሀዘን ወይ ራስን ማጥፋት፣ መከፋት፣ እሱ ደግሞ እያደር ጤናችን ላይ ችግር ያመጣል። ስራችን ላይ ፐርፎርማንሳችን በጣም ይወርዳል። የምንኖርበት የመጓጓት ስሜቱ ይቀርና ለወደፊቱ ራሳችንን የማሻሻል የመማር የመስራት በቀቅዳችን ሁሉ ሙትት ይላል። የዛን ጊዜ ምን እንሆናለን? እንኳን አይደለም ራሳችንን ልናሻሽል፣ እንኳን አይደለም መጪ ዘመናችንን ለመቀየር ጥረት ልናደርግ አንድ ዕቃ ቤታችን ውስጥ መቀየር ሁላ ሞራል እናጣለን፣ ይሰለቸናል። ራሳችንን መጠበቅ እናቆማለን። ፊታችንን፣ ሰውነታችንን፣ ቤታችንን፣ ኑሯችንን ሁሉ እርግፍ አድርገን እንጥላለን። ለምን? ጭንቀት፣ ሀሳብ፣ ፍርሃት፣ የማያልቅ መጨነቅ። ይሄ እኮ በጣም ቀላል ብለን ልንፈታው የምንችለው ግን ደግሞ ህይወታችንን ጭምድድ አድርጎ የሚይዘው ነገር ስለሆነ እናስተውል። ከኛ የሚበልጥ ምንም ነገር የለም። የሆነ ነገር ሲያስጨንቀን ከቦታው ለቀቅ ብለን የሆነ ቦታ እንቆይና ምንድነው ችግሬ ብለን አይተን ለመፍታት እንሞክር። እንውጣ ከዛ ነገር። ያኔ መፍትሄ እናገኛለን። ውድ የስለ ህይወት ቤተሰቦች፣ በህይወት በሚገኝ ፈተና በቀላሉ ተስፋ ቆርጠው ራሳቸውን የሚጎዱ ወጣቶችን ማንቃት፣ ማስተማር እንዲሁም እንዲረዱን ማድረግ የሁላችንም ኃላፊነት ነው። በተለይ ወጣቶች ብዙ ማህበራዊ ጫናን መቋቋም አቅቷቸው በቀላሉ ተስፋ ቆርጠው የሚያሳዩቸውን ምልክቶች ችላ ሳንል በፍጥነት ባለሙያ እገዛ ማድረግ ተገቢ ነው እያልን የዛሬን በዚህ አበቃን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ የገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።